ህወሓት የህወሓት ምክትል ሊቀመንበርና የትግራይ መንግስት ምክትል ፕሬዚደንት አቶ አማኑኤል አሰፋ አንድ በጣም ወርቅ የሆነ ንግግር ጽፈዋል፣ ጽሁፍ ጽፈዋል። በአካውንታቸው ላይ የጻፉት ጽሁፍ ከሞቱት ሰዎች ጋር አንወራወርም፣ ድንጋይ አንወራወርም ነው፣ የሞቱ ናቸው ብሏቸዋል። ይሄ በጣም የሚገርም አገላለጽ ነው። ግን በአንድ በኩል ደግሞ እኔ የምተቸው ነገር አለ። እስኪ ማለት በጎ ጎኑን እንውሰደው። እሱ ስለሚበዛ በህወሓት ላይ የሚወረወረው የማህበራዊ ሚዲያና የሜይንስትሪም ሚዲያ ዘለፋ፣ ፕሮፓጋንዳ መሰረት አድርገው ነው አቶ አማኑኤል ጽሁፋቸው የጻፉት እና ህወሓት ላይ የፕሮፓጋንዳ ዘመቻ እየተደረገ መሆኑን እናውቃለን። ግን የሞቱት ሰዎች ናቸውና ከሞተ ሰው ጋር ከሞቱ አካላት ጋር ድንጋይ አንወራወርም ነው የሚለው። የሚገርም አገላለጽ ነው። እውነትም ህወሓትን ይሰድቡታል። በአንድ በኩል ህወሓት ባዶ ቆፎ ነው፣ ህወሓት ወጣት አይተካም፣ ወጣት የለውም፣ ያረጁ ሰዎች ናቸው፣ ባረጀ ባፈጀ አስተሳሰብ ነው የሚሄደው፣ ህወሓት የለም እኮ የለም፣ ጭራሽም የለም፣ ህወሓት ማህበራዊ መሰረትም የለውም ይላሉ። ማህበራዊ መሰረት የለውም ከተባለ፣ ህወሓት ባዶ ቆፎ ነው ከተባለ፣ ህወሓት ወጣት አይተካም ከተባለ፣ ታዲያ በሚዲያ በስብሰባዎች ላይ በፓርላማም ጭምር በአደባባይ ህወሓት ይህንን ነው እያልክ እየደጋገምክ አንዴም አይደለም፣ የሞተ ከሆነ ደጋግመህ መሳደብ፣ ደጋግመህ እንደዚህ ማለት፣ ደጋግመህ ማዋረድ፣ ቆፎ ነው ማለት ምን አመጣው? ማህበራዊ መሰረት ከሌለው የወደቀ ከሆነ ህወሓት እንደዚህ ነው ማለት ምን አመጣው ነው ጥያቄ። ጥሩ ጥያቄ ነው። ጥሩ ጥያቄ ነው። በሚዲያ ህወሓት ብሎ የማይጀምር ተንታኝ የለም። የኢትዮጵያ ተንታኝ ከሆነ ሚዲያዎቻቸውም እንደዛ ስብሰባ ላይ ቲፒኤልኤፍ ያልተነሳበት፣ ህወሓት ያልተነሳበት፣ ስለ ህወሓት ያልተነገረበት የለም። ፓርላማ ተሰብስቦ አብይ አህመድ ስለ ህወሓት ያልተናገረበት ወቅት የለም። አደባባይ ላይ የሚናገሩት ሁሉ ስለ ቲፒኤልኤፍ ነው። ፓርላማም ከሆነ ከግማሽ በላይ የፓርላማ ንግግር ቲፒኤልኤፍ ይዘዋል። ታዲያ ለሞተ ፓርቲ ምን ያናግርሃል እንደዚህ? አንደኛ ጥያቄ እሱ ነው። ባለስልጣናትም በባንዳዎችም ጭምር ባንዳዎችም አሰልፎ ህወሓት እያሉ እየተናገሩ ይውላሉ። ህወሓትን እየዘለፉ፣ ህወሓትን እየሰደቡ፣ ህወሓትን እየረገሙ ይውላሉ። ባለስልጣናትም ስለ ህወሓት ሳይናገሩ አይውልም። ቅዠት እንደሆነ የሚያወሩት ይገባናል። ቅዠቱ ግን እንዲሁ ዝም ብሎ ሲቀጥል ህወሓት ደካማ ስለሆነ አይደለም። ከዛም አልፎ ህወሓት ከኤርትራ ጋር፣ ከሱዳን ጋር፣ ከግብፅ ጋር የውጭ ሀገራትም ይዞ የሚመጣ እነዛ የውጭ ሀገራት አንድ ላይ ሰብስቦ የመምጣት አቅም ያለው ኃይል እንደሆነ ይናገራሉ። ታዲያ ይህንን ኃይል ያለው ይህን የሚያክል ኃይል ካለው የሞተ ነው ምን አስባለህ? ቆፎ ነው ምን አስባለህ? ደካማ ነው ምን አስባለህ? አይተካም ምን አስባለህ? ወጣቶች ናቸው እዛ ላይ ያሉ። ስለዚህ የሞቱ ናቸው እነዚህ ሰዎች። ምናልባትም ያሉትም ህወሓት የሚለው ስም ፓርቲው እንደ ፓርቲ ብቻ ሳይሆን ስሙ ራሱ ናይትሜር ሆኖባቸው ቀንና ሌሊት ህወሓት እያሉ እየቃዡ እያየናቸው ነው ያለነው። እና ይህንን ያዩ ምክትል ፕሬዚዳንት ከሞቱ ሰዎች ጋር ድንጋይ አንወራወርም ብለዋል። እኔ እውነት ይህን ንግግር አድንቄዋለሁ። ትክክል የሚገልጻቸዋል። እነዚህ ሰዎች ሞተዋል፣ የበከቱ ናቸው። ንግግሩም የበከተ ነው። ምክንያቱም ከህወሓት ጋር ከመታረቅ ውጭ ምንም አማራጭ የለንም ሲሉ ፕሮፌሰር መራራን ሰምታችኋቸዋል። ፕሮፌሰር መራራ ትክክል ነበሩ። አብይ አህመድ ከህወሓት ጋር ከቲፒኤልኤፍ ጋር ከመታረቅ ውጭ ሌላ አማራጭ የለም። ቲፒኤልኤፍ ይቅርና ከፋኖም ከኦላም ከአፋርም ከአገውም ከሌላም ከመታረቅ ውጭ ሌላ አማራጭ የለም።
አንድ አሃድ መበተን የሚችል ማሸነፍ የሚችል አንድ ምሽግ መስበር የሚችል ሰራዊት የለውም። ብዛት አይደለም ጦርነት የሚያሸንፈው የሰራዊት ብዛት አይደለም፣ የጦር መሳሪያ ብዛት አይደለም። ጦርነት የሚያሸንፈው ኮዝ ነው። ኢትዮጵያውያን በደንብ እንታውቁት ኮዝ ነው፣ ምክንያት ነው የሚያሸንፈው። ቀደም በትግርኛ ሳቀርብ ነበረ። ደርግ ዚያድ ባሬ ሲመጣ ከዚህም ከዛም ያሰባሰባቸው ሚሊሻም ጭምር ጨምሮ ሚሊሻ ስርና የምንላቸው ስንዴ እየተሰጣቸው ወንድሞቻቸውን የሚመቱ ያኔም ነበሩ። የትግራይ ሚሊሻ ስርና የምንላቸው በስንዴ የተሸጡ ሚሊሻ ነበሩ። እነሱም ጭምር ወሰደና የደርግ ሰራዊት ያለው ፕሌን ምናምን ይዞ አሰበ ተፈሪ ደርሶ የነበረው የዚያድ ባሬ ሰራዊት የሶማሌ ሰራዊት መለስ አሸነፈ። ታዲያ ፎክረም ነበር። በምስራቁ ያፈነዳ ነው ጎማ በሰሜኑም እናስተነፍሰዋለን እያለ ይፎክር ነበር። ፎክሮ ግን አላሸነፈም። ወያኔን ማሸነፍ አልቻለም። ሻዕቢያን ማሸነፍ አልቻለም። ለምን? ኮዙ ምክንያቱ ትክክል አልነበረም። የነሱ ትግል ምክንያታዊ ነውና ትግራይ የምትታገለው አሁን መሬቷን ለማስመለስ ነው፣ ግዛቷን ለማስመለስ ነው። ግዛታችን በክንዳችን እንደምናስመልስ ለአንድም ቀን ተጠራጥሬ አላውቅም። ድሮኖች ሊያመጣ ይችላል። ድሮኖቹ እዛ ይቀራሉ። ሞኞች አይደሉም። 2000 3000 ድሮን ካለው 2000 3000 ጸረ ድሮን ተይዞ እንደሚጠበቅ 2000 3000 ድሮኖች ተይዘው እንደሚጠበቅ አትሞኝ። የእሱ ሐሳብ መሰላችሁ ጎንደር ላይ ባህር ዳር ላይ ችግኝ ተክልና አበባ ተክልና ከጎንደር ከባህር ዳር ድሮኖቹ እያስነሳ መቀሌና ሽሬ ከመታ ወይ ሌላ ከተማ ከመታ የተነሱበት ከተማ ይመታል ነው የሱ አናሊሲስ። ግን ገና ሳይነሱ ይያዛሉ ነው የኛ ደግሞ። ለምን? ጹምደው የሚሰራው ያን በፕሌን ከመጣ በፕሌን ይካሄድለታል። ኦኬ፣ ፕሌኖቹ የተነሱበት ቦታ ይመታል። ይሄ እንዳይሆን የአማራ ህዝብ ለምሳሌ ባህር ዳር አካባቢ ያለው ፋኖን አግዞ ፕሌኖቹ ያሉበት ፋኖ እንዲቆጣጠሩ ማድረግ ማምከን፣ ከተቻለ መጠቀም ካልተቻለ ማምከን፣ ድሮኖቹ ያሉበትም እዛ አካባቢ ያለው ህዝብ ከተቻለ መጠቀም ካልተቻለ ማምከን። ይህንን ካደረግን በጋራ በእንደዚህ አይነት ቅንጅት ከሰራን ይመክናል። እሳቤው እሱ ነው። ፋኖ እየተዘጋጀ ያለው ለዚህ ነው። አፋሩ እየተዘጋጀ ያለው ለዚህ ነው። አገውም እንደዛ ነው። ቅማንቱም እንደዛ ነው። ትግራይም እንደዛ ነው። ኤርትራም እንደዛ ነው። ኦሮሞም እንደዛ ነው። ሶማሌም እንደዛ ነው። ወዴት ነው የሚሄደው ሰውየው? ሀገሪቱ በችግኝ ሸውዶ ችግኝ አዲስ አበባ ቢተከል ውሃው ሰው ከሚጠጣው ችግኙ እየጠጣው አስፋልት እየታጠበበት ግድግዳ እየታጠበበት ቢውል እንደው ደምቃለች አበባ መስላለች አዲስ አበባ ቢለኝ አበባ የሚያስመስል ፊትህን አበባ የሚያስመስል ምግብ ካልበላህ ምግብ ካላገኘ ህዝቡ አድጓል ብሎ የሚያስብ ሰው ካለ ሞኝነታችሁ ተውት። ያለው ሊዝናናበት ይችላል፣ የሌለው ግን የለውም። ልዩነቱ በዚህ መልክ ነው፣ በዚህ ልክ ነው መዘን ያለባችሁ። ይሄንን ነው ማየት የሚኖርባችሁ ማለት ነው። እና ቅንጅቱ በእርግጠኝነት ሰው እንደሚፈክረው ሰው እንዳልሆነ አይተነዋል። ኦልሬዲ ትግራይ ገብቶ ምን ሆኖ እንደወጣ አይተነዋል። አማራ ላይም አሁን ያለው ጦርነት ምን እያደረገው እንደሆነ እያየን ነው። ኦሮሚያ ላይም ሌሎች አካባቢዎችም ላይ እያየን ነው። እርባና ያለው ሰራዊት የለውም። ጦር መሳሪያና ሰው በመሰብሰብ ጦርነት የሚያሸንፍ መስሎት እንደሆነ ከደርግ ይማር ከሌሎችም ይማር ነው። ለዚህ በዚህ መልኩ ነው እና የአማኑኤል ንግግር ሳየው ትክክል ነው። እነዚህ ሰዎች የሞቱ ናቸው። መገምገም እንኳን እውነታውን መገምገም ያቃታቸው የሞቱ ሰዎች ናቸው። በሚዲያ በስብሰባ በፓርላማ በምናምን ወጥቶ ቲፒኤልኤፍ እያሉ እየቆዘሙ እየዋሉ ቲፒኤልኤፍ የለም ቢለኝ ለሌለ ሰው ታዲያ ለሌለ አካል ታዲያ ምንድን ነው የምትለኝ ማለታችን አይቀርም። ይህንን ማለቱ አይቀርም። ህዝቡ ማለትም አለበት።
ስለዚህ እንደዛ ማለት ትክክል ነው። ነገር ግን የኢትዮጵያ ፕሮፓጋንዳ የሚሰራው የኢትዮጵያ ዲፕሎማሲ የሚገነባው በእንደዚህ አይነት ምንጣፍ ላይ ነው። ፋውንዴሽኑ ውሸት ነው፣ ቅንብር ነው። በዚህም ለውስጥ ሀገር ለሀገር ውስጥ ሲነገር የለም ሞተዋል ምናምን እያልክ ተነሳሳበታለህ። ለውጭ ደግሞ ሲነገር ሰላማችን ሊያደፈርስ ነው፣ ከእንትና ጋር እየመጣ ነው፣ ከምናምን ጋር እየመጣ ነው እያልክ ታደናግራለህ። ስለዚህ ሁለቱንም ማገናኘት በፕሮፓጋንዳ ነው እንደዛ እያለ ያለው። እሱን የሚመጥን ፕሮፓጋንዳ መስራት፣ ለውጩ ሪቨርስ ማድረግ ማለት ነው። ኦኬ፣ ለውጩ ቲፒኤልኤፍ ጥንካሬውን ታሳያለህ፣ ያለው ዝግጅት ታሳያለህ። እንደው መሬታችን ተቀምጠን እንደማንኖርም በተግባር ታሳያለህ። አሳይተናልም። ኦልሬዲ ወዶ አይደለም እኮ ከራያ የወጣው መልሱኝ ብለዋል እኮ። እንደው የድፍረቱ ድፍረት ራያ ጸለምቲ ነካነካ አድርገው ከራያ ሲያወጡት እዛ ከተመለሱ በኋላ ከጸለምቲ ተመተው ተመለሱ ምናምን አለና ተመልሶ እንደው ልግባ ቆቦ ላይ የመጣን ነው ልንገባ ነው ኑና እስኪ ታገኙታላችሁ ሲባሉ ራያ የወጡበት መንገድ በእንደዚህ አይነት መልኩ ነበር። መክሯል። ከዛ በኋላ ሸፍቶቹ ባንዳዎቹ ልኮ መክሮ ነበር፣ አልሆነለትም፣ አልተሳካም። ስለዚህ የትግራይ ሰራዊት ጥንካሬ፣ የትግራይ መንግስት ዝግጁነት፣ የትግራይ ህዝብ ዝግጁነት ለእያንዳንዱ ብሔር ብሔረሰብ ታሳያለ። ምክንያቱም ትግራይ ራሷ ቀና ስታደርግ ሁሉም ራሱ ቀና የሚያደርግ ስለሆነ፣ ስለዚህ ሪቨርስ ስታደርገው የፕሮፓጋንዳ አካሄዳቸው ለውጩ ደግሞ ትግራይ ኦፍኮርስ መዘጋጀታችን አይቀርም፣ ለነሱም አለመናገሩ የሚበጃ አይመስለኝም። ነገር ግን ለነሱ የሚነገራቸው እየሞተ ያለው ህዝብ ነው። በሸንዳ ምንድነው በመጠለያ በዩናይትድ ኔሽን መጠለያ ላይ በሸራ ላይ ያለው ህዝብ ታሳያቸዋለን። ያ ስለሆነ እውነታው ያለን መከራ እናሳያቸዋለን። እውነታው እሱ ስለሆነ እኛ ላይ እየደረሰ ያለው ግፍ፣ እኛ ላይ እየታሰበ ያለው ግፍ እናሳያቸዋለን። መሬታችንም 40% እና ከዛ በላይ ይዞት እንዳለ እናሳያቸዋለን። ስለዚህ ፕሮፓጋንዳው መሰራት አለበት። አማኑኤል ያለው ትክክል ነው። የሞቱ ናቸው እነዚህ ሰዎች። ነገር ግን ፕሮፓጋንዳ ሲባል ኔጌቲቭ ብቻ ተወሰዱት። እኔ አባባሌ የሚዲያ ስራችን፣ የዲፕሎማሲ ስራችን አጠቃላይ ዲፕሎማሲ ብንለውም አድቮኬሲ እና ዲፕሎማሲ ብለን ብናስቀምጠው ይሄ አሁን ባልኩት ቅኝት መቃኘት አለበት ለማለት ፈልጌ ነው። እና ይሄ ጎለዋል። የትግራይ መንግስት አሁን ባሉት መልኩ ብቻ ከሆነ የሚሄዱት ቲፒኤልኤፎች ሊጎልባቸው ይችላል። ነገር ግን ወደ መጨረሻ አካባቢ ያልኩት የአድቮኬሲ እና ዲፕሎማሲ ቅኝታቸው ቢቀይሩ እና አሁን የጻፉት አቶ አማኑኤልም በዛ መልኩም እየተጻፈ እየተነገራቸው፣ በሌላ መልኩ ደግሞ ሚዲያው በተለየ መልኩ ኢትዮጵያ ማናት፣ ውሸቷ ምንድነው፣ ውስጥ የምታደናግርበት ምንድነው የሚለው ደግሞ በደንብ እየተሰራበት ቢሄድ ይበጃል የሚል እምነት አለኝ። ከነዚህ ውስጥ ባንዳዎችም ያሰልፋሉ ያሉት ምንድነው የሚሉት? በባለስልጣናትም በባንዳዎችም ጭምር በሚዲያና በስብሰባዎች እየተነገረ የሚውለው ስለ ህወሓት ነው፣ ስለጠፋች ህወሓት ነው ወይ? ታዲያ የምታወሩት ነው። ለምሳሌ አንድ ሴት ኬሪያ የምትባል ሴት ትግራዊት ናት እና የምትለው ምንድን ነው? ህወሓት ሆን ብሎ ተተኪ ትውልድ እያጠፋ ነው፣ ተተኪ ትውልድ እያመከነ ነው ያለው ሆን ብሎ፣ ህገወጡ የህወሓት ቡድን ነው የምትለው ኬሪያ ናት። ኬሪያ እንግዲህ ስራ አስፈጻሚ ሆና እስከ ቅርብ ጊዜ ታስራ ወጣም ጭምር ስራ አስፈጻሚ አባል እየተባለች ነበረ። እስኪወጡ ድረስ የስልጣኑ ማማ ደርሰው ህወሓት እያሉ ልባቸው እየደለቁ ይቆዩና ልክ ጌታቸውም እንዳደረገው ማለት ነው። ከዛ በኋላስ መጨረሻ ላይ ህወሓት የመጥፎ ነገር መለኪያ ያደርጓታል። የህገወጥነት መለኪያ ያደርጓታል። አሁን ኬሪያ ተናግራ የምታሳምነው ሰው ካለ እሷ ሳትሆን እሷን ሰምቶ የሚያምነው ነው እብዱ የሚሆነው። ምክንያቱም
ህወሓት እሷ በምትገልጸው ልክ የወደቀ የወረደ ቢሆን ተተኪ የማያሳድግ ቢሆን በእርግጥ እንደነሱ አይነት ሰዎች ያደጉበት ስለሆነ ተተኪ እያለ እያመጣቸው ያለው ያመላመሉ ስርዓት ማየት አለበት ህወሓት ማለት እንችል ይሆናል። ካልሆነ ግን ተተኪው ትውልድ ያመክናል የምትለው እንደነሱ አይነት እኮ ተተኪ ብሎ ያስቀመጠ ድርጅት ነው። ተተኪ እንዲኖር ኦኬ፣ የተማረ ሰው እንዲኖር ልክ እንደ ሌሎች እንድንማር ተብሎ የተከፈለው መስዋዕትነት ህወሓት የመራው ትግል ነበር ያኔ። አሁን ኖ እናንተ 27 ዓመት ተተኪ ማፍረታችኋል፣ እንድታፈሩ አንፈልግም ነበረ፣ እንድትጠፉ ነበር የምንፈልገው ብሎ የተነሳው ጠላት እንደገና ህወሓቶች ራሳቸው መርተውት ደግሞ አሁንም እየታገሉ ነው ያሉት። እነኚህ ኒሻን ይገባቸዋል እንጂ ኦፍኮርስ አንዳንድ አልፎ አልፎ የሚታዩት ጥፋቶች መታረም የለባቸውም እያልኩኝ አይደለም። መታረም አለባቸው፣ በየቀኑም እየታገልን ነው። ነገር ግን ህወሓት ሽልማት እንጂ አሁን በምትለው አይነት በመግለጽ የምትከበር ድርጅት አይደለችም ነው። ጽምዶ ከሻዕብያና ከሱዳን ጋር አድርጓል ትላለች። ሰዬ እና ምንሽ ተነካ? አንቺስ ከባጫ ጋር ጽምዶ አድርገሽ የለ እንዴ? መባል ነው ያለባት። እንደዛ ነው መነገር ያለበት። ከባጫ ጋር ጽምዶ ለመፍጠር ያላፈረች ሴት ህወሓት ከሻዕብያና ከሱዳን ጋር ጽምዶ አድርጓል ብላ ስትነግረኝ እና የትኛው ይሻላል? ቢያንስ እኛ እንኳን ቢያንስ በትግርኛ ነው የምናወራው። ከሻዕብያ ጋር ጽምዶ ከፈጠርን ቢያንስ በትግርኛ እናወራለን። ይህንን ጠፍቷት እንዳይመስላችሁ። ኬሪያ ያ ሁሉ በደል በድላ ቲፒኤልኤፍ ጋር መጥታ አባል መሆንና አመራር መሆን ፈልጋ ነበረ የመጣችው። ያ ሁሉ በደል በድላ ትግራይ በክንዱ አሸንፋ ስታበቃ ያሸነፈችው ትግራይ ኬሪያም ጭምር ከአሸናፊዎች ጎራ ሆና አሸናፊዎች ታጋዮች ያሸነፉት ያገኙት ድል ባለቤት ለመሆን ነበር ፍላጎቷ ነው እኔ የሚታየኝ። ጽምዶ ቢደረግ እንደውም ጽምዶው አሁን ወደ ወታደራዊ ጽምዶ መምጣት አለበት ባይነኝ። ግልጽ የሆነ ወታደራዊ ጽምዶ መደረግ አለበት ባይነኝ። ኤኒዌይ ኢትዮጵያውያን እያተራመሰ ለመኖር ወስኗል ህወሓት ነው የምትለው። አሁን ለኢትዮጵያ አስባ ነው። እውነት ለመናገር እንደዚህ ከምታደርገኝ ሀገር አብሬ አልሰራም ምናምን እያለች ፎክራ እኮ የወጣች ሴት ናት። ለኢትዮጵያውያን አስባ ነው። የአብይ አህመድ ፍላጎት ህወሓት ማጥፋት ስለሆነ ከህወሓት ጠላቶች ጋር ሆኜ ያባረረችኝ ድርጅት መበቀል አለብኝ ነው። ጌታቸው ቃል በቃል ስለነገረን አዲስ አይደለም። ጌታቸው ነግሮናል። እኔ ይሄ ድርጅት ስልጣን ላይ እንዳይወጣ ሆን ብዬ እሰራለሁ ብለዋል። ጌታቸው የሚንቀሳቀሰው የሚያደርገው እንቅስቃሴ ቲፒኤልኤፍ የሚባል ስልጣን ላይ እንዳይወጣ ትግራይ እንዳያስተዳድር ነው። እናውቀዋለን። እቺ ሴትም ያባረረችኝ ድርጅት ስልጣን ላይ እንዳትወጣ ታገላለሁ ካልሆነ በስተቀር ትናንት ምን ስትል እንደነበረ እናንተም ታውቃላችሁ። ኢትዮጵያ እንዳትተራመስባት ፈልጋ አይደለም። ኢትዮጵያ እኮ እየተተራመሰች ነው። ኢትዮጵያን እያተራመሰ ያለው ማን ነው እንዴ? ኢትዮጵያ እያተራመሰ ያለው እኮ የኢትዮጵያ መንግስት ነኝ የሚለው ኢትዮጵያውያን ላይ ራሳቸው እየተባሉ እንዲዘልቁ እያደረገ ያለው ስርዓት ነው። ኢትዮጵያ እንዳትተራመስ ከፈለገች ከፋኖ ጋር መታገል ነው፣ ከቲዲኤፍ ጋር መታገል ነው፣ ከኦላ ጋር ሆና መታገል ነው። ኦኬ፣ ጸረ እነዚህ መሄድ አይደለም። ምን እያለች እንደሆነ በደንብ እንዲገባችሁ ብዬ ነው። ፕሪቶሪያ የጥይት ድምፅ እንዳይሰማ አድርጎ ነበር። ይህንን በማጥፋት ሰላምና ተስፋ ሰጥቶት ነበር ለትግራይ ህዝብ ትላለች። አታውቀውምና እንደዚህ ማለት ትችላለች። ትክክል ነው፣ ስለማታውቀው ነው። የትግራይ ህዝብ ድምፁ ባጠፋ የጥይት ድምፅ ጠፋ እንጂ ድምፁ ባጠፋ አካሄድ እያጠፋው ነበር። አብይ አህመድ በጅብ እየተበላ ነበረ፣ በረሃብ እየሞተ ነበረ፣ በመድኃኒት እጦት እየሞተ ነበረ፣ በበሽታ ከታችና ከላይ ዝናብ ሆኖበት ለአንድ ቀን የምታሳድር ለአንድ ቀን የምታቆይ አንድ ዳቦ ያጣ ህዝብ እንደነበረና እንዳለን አታውቅም። እሷ ምን በወጣት እሷ ባጫ ጋር ሄዳ የምታጣው ነገር የለም።
እንደዚህ ስትል ሁለት ጊዜ የትግራይን ህዝብ እነዛ የተራቡ እናቶች፣ እነዛ ጅብ የሚበላቸው ህፃናት፣ እነዛ እየተሰቃዩ ያሉ ተፈናቃዮች ላይ ሁለት ጊዜ እየገደለቻቸው እንደሆነ ማወቅ ይኖርባታል። ማንም ኢትዮጵያዊም እንደነዚህ አይነት የተናቁ ሰዎች ከሰው በታች መሆናቸው ማወቅ ይኖርበታል። እናቶች ናቸው እየተሰቃዩ ያሉት። እንደሷ ባንዳ እንሆንም ብለው ሀገራቸው አንከዳም ብለው እንጂ እንደሷ ሄደው የሆነ ነገር ቢዘባርቁ የዘባረቀ ሰው ዳቦ እየተጣለለት እንደሆነ ያውቃል። ግን ሞት ይሻላል እንደዚህ አይነት ውርደት ውስጥ ከመግባት ብለው መከራቸውን እየቀመሱ ያሉ እስኪያልፍላቸው ድረስ ነፃነታቸው እስኪያውጁ ድረስ ማለት ነው። እንደዚህ ነው ያሉት። እነዚህ እናቶች ላይ ሁለት ጊዜ ግድያ እየፈጸመች እንደሆነ ማወቅ ይኖርባታል ነው። ፕሪቶሪያ ተቀለደበት። ሰላም አይደለም የሰጠን፣ ድምፅ አልባው ጦርነት ነበረ የፕሪቶሪያ ስምምነት እየተባለ ሲካሄድ የነበረው። የክልሉ ህዝብ የተረጋጋ ሰላም ፈጥሮለት ነበር ይላል ትላለች። እውነት ለመናገር ኬሪያ ነገ ሰውም የሰው አይን የሰው ማለት ህግ የሰው ህግ ሳይቀጣት ገና በህሊና ቅጣት ዋጋ ትከፍላለች ብዬ አምናለሁ። ዋጋ ያስከፍላታል። ይሄ የትግራይ ህዝብ የተረጋጋ ሰላም አግኝቶ አያውቅም ላለፉት 6 ዓመታት። አሁንም ድረስ በስቃይ ላይ ነው ያለው። መንግስት ሰራተኛ ደሞዝ ያጣበት፣ መንግስት እንደ መንግስት ባጀት የሌለበት ያላገኘበት፣ ከውስጥም የትግራይ ውስጥም መንቀሳቀስ የማይቻልበት ነዳጅ ስለሌለ እንዴ የትግራይ ህዝብ ያለበት መከራ እኮ ምናልባት ልብ ላለው ህሊና ላለው ሰው ለወዳጅ ብቻ አይደለም በጠላቴ ማይድረስ ተብሎ የሚማልበት የሚሰቀጥጥ ኑሮ ነው ያለው። ኬሪያ ይህንን አላገባትም። ይህንን ጭራሽ ሀሳብ አልሆነባትምና ማህበራዊ ኢኮኖሚው አደላድሎ የተሻሻለ ኑሮ ይኖር ነበረ ትላለች። ማን ነው ሊሰማት እየተናገረች ያለችው? እኔ እኮ የሚገርመኝ ከትግራይ ህዝብ እየተነጠለች ያለችው ራሷ ናት። ሌሎቹም እንደዛ ናቸው። እነ ጌታቸውም እነ ጻድቃንም አሁን ከትግራይ ተነጥለው የሄዱበት መንገድ አትሊስት ከዛ እንኳን አትማርም እንዴ? ማህበረ ኢኮኖሚው የባሰ ክራይሲስ ገባበት እንጂ የተሻሻለ ነገር የለም። ተስፋ ያለው አሁን ነው። ነፃነታችን እናውጅ ይሆናል፣ ሙሉ ነፃነታችን እናውጅ ይሆናል የሚለው ተስፋ ስላለ ነው። ጊዜያዊ አስተዳደር በኃይል በተደጋጋሚ በማፍረስ ራሱን ለዳግም ጦርነት በማዘጋጀት ህፃናት ከእናት ጉያ እየወሰደ ያልተቀደሰ ጋብቻ አድርጎ ከሻዕቢያ ጋር ወርቅና የከበሩ ማዕድናት እየወረረ ይገኛል ትላለች። የትኛው ሰው ነው የትኛው የህወሓት ሰው ነው ይህንን እያደረገ ያለው ብላት የሰው ስም ልጠቅስልኝ አልችልም። ምክንያቱም ሁሉም ጦርነት ሊመልሱ አብይ አህመድ ያወጀብንን ጦርነት ለመመለስ ሌትና ቀን እየጣሩ ያሉ ናቸው። ማን ነው እንደዛ ያደረገው ብትባል የምትመልሰው አይደለም። ከእናት ጉያ የተቀማ የተወሰደ ልጅም የለም። መታገል አለበት የትግራይ ወጣት። እንዴ ይሄ እኮ ትግራይ ላይ ብቻ ያለ አይደለም። ኦሮሚያ እንደ ክልል ራስህን በራስህ ጠብቅ ተብሏል። ስለዚህ ኦሮሚያ ኃይለኛ አፈሳለ ኦሮሚያ ክልል እንደ ክልል ነው የምላችሁ። በየአንዳንዱ ክልል አፈሳዎች አሉ። ኦሮሚያ ላይ ግን ይብሳል። የኦሮሞ ብልጽግና ልኳቸው የተወሰነች ገንዘብ ሰጥቶ እያለፋለፋቸው ያሉ ባንዳዎች ናቸው አሁን እንደዚህ የሚነግሩን ማለት ነው። ግን ልንገራት ለኬሪያም ሌላውን በደንብ እንዲያውቀው ኢትዮጵያ ውስጥ አፈሳ አለ ከተባለ በአካባቢያችን ላይ አፈሳ አለ ከተባለ ከኦሮሚያ በላይ አይሆንም። ለምን? ኦሮሚያ አንደኛ 65,000 ሚሊሻ አድማ ብተናና ፖሊስ ያጠቃለለ 65,000 ለመከላከያ መዋጮ አስተዋጽኦ እንድታደርግ
ተነግረዋታል። ኦልሬዲ አስተዋጽኦ አድርጋለች፣ ሰጥታለች። እነዚህ የነበሩበት ቦታ መተካት ስላለበት መከላከያ ይዞት የነበረ ቦታም በራሷ መያዝ ስላለባት ለሚሊሻ የሚሆን አድማ ብተና ፖሊስ የሚሆን ልዩ ኃይል የሚሆን እየተባለ እየተመለመለ ነው። ምልመላው በግዳጅ ነው። ኮታ ተሰጥቷቸው አንብቤላቸዋለሁ። እያንዳንዱ ዞን ኮታ ተሰጥቶት ለሚሊሻ ብቻ ኮታ ተሰጥቷቸው እየሰሩ ያሉ ዞኖች አሉ። 21 ዞን አለ ኦሮሚያ ላይ። ከ300 በላይ ወረዳ አለ ኦሮሚያ ላይ። ከ300 በላይ ወረዳ አለ። 300 ወረዳ ኮታ ተሰጥቶት ነው እየሰራ ያለው ኦሮሚያ ላይ እና በየሄዱበት ቦታ ጫማ የሚጠርጉቱ፣ ካፌ ላይ የሚያገለግሉቱ፣ ከብት የሚጠብቀው ከትምህርት ቤትም ጭምር እየታፈሰ እየተወሰደ ነው። ይህንን አፈሳ ዜና ላይ እንዳይወጣ የአፈሳ ዜና ትግራይ ላይ እንዲሆን ትግራይ እያፈሱ ነው፣ ህወሓት እንደዚህ እያደረገች ነው፣ ከእናት ጉያ ከምናምን ጉያ እያሉ እነኬሪያ ወጥተው ይናገራሉ። ፐርፖዙ ሁለት ነው። ፖለቲክሊ ከትግራይ እንደሚነጠሉ ያውቃሉ። ምክንያቱም ውሸት ነው። ኦኬ። የኦሮሚያ ላይ ያለው አፈሳ እንዳይወራለት ከሆነ ግን የአፈሳ ዜና መሆን ያለበት ትግራይ ላይ ነው። አብይ አህመድም ፓርላማ ላይ ሲናገር ሰምታችሁታል። ስለ 65,000 ሚሊሻ አድማ ብተናና ፖሊስ አስተዋጽኦ አድርጉ ተብሎ ለኦሮሚያ የተሰጣቸው ለሌሎች ክልሎችም በዚህ ልክ በኮታ የተሰጣቸው አይደለም የነገረን። ከትግራይ እየታፈሱ ሱዳን እየሄዱ ነው ያለ። ከትግራይ ታፍሶ ሱዳን የሄደ ሰው የለም። ኦኬ። ታገሉ ከተባሉም የሚታገሉት ትግራይ ላይ ነው። ሀገራቸው ነፃ ለማውጣት ነው። ሙሉ ነፃነታቸውን ለማረጋገጥ ነው። ነፃ መሆን አለብን። ኦኬ። ሁሌ እያነባን ደም እያነባን መኖር የለብንም። ሁሌ እየገበርን ሰው በላ ነገስታት ሁሌ በመጡበት ጊዜ ሰው እየገበርን ወጣት እየገበርን መኖር የለብንም። ይሄ ትክክል አይደለም። ስለዚህ ለአንዴና ለመጨረሻ ካሁን ቀደም የነበሩን ክፍተቶች አርመን የነበሩን ክፍተቶች ምንድን ናቸው? ፖለቲካዊ ዓላማችን የተለየ ለትግራይ ብቻ አልነበረም፣ የጋራ ነበረ። ማለት ኢትዮጵያ ነፃ መውጣት አለባት ከጨቋኞች፣ የኢትዮጵያ ብሔር ብሔረሰቦች እኩል መሆን መቻል አለባቸው ምናምን የሚል ነው። አሁን ትግራይ ሙሉ በሙሉ ነፃ መሆን አለባት ነው። የትግራይ ነፃነት የሚረጋገጠው ከኢትዮጵያ ስትገላገል ነው። ነፃነት አረጋግጥ ተብሎ የሚታገለው ወጣት ታፈሰ አልታፈሰ ለኬሪያ ደንተው አይደለም እንዴ? ወጣቶቻችን ልታስገድል አይደል እንዲ አጀንዳዋ ይዛ ለባጫ እያስረከበችው ከባጫ ጋር ጽምዶ የፈጠረችው እኮ ወጣቶቻችን ለማስገደል ነው። ያ ሁሉ ማህበረ ዴጉ ላይ፣ ደብረ አባይ ላይ፣ ሌሎች ቦታዎች ላይ ሲገደል የነበረው ወጣት እነ ኬሪያና መሰሎቿ ዋሽተው ባስረከቡት መረጃ ነው። ከድተው ባስረከቡት መረጃ ነው። በእንደዚህ መልኩ ህዝባችን ስታዋርድ የኖረች ሴት ለትግራይ ህዝብ አስባ፣ ለትግራይ እናቶች አስባ፣ ለትግራይ ህፃናት አስባ እያደረገች ነው ብትለኝ ማን ነው የሚያምነው? እኛ አይደለንም። እናንተ የምታምኗት ሴት አይደለችም። ግን አንዳንዴ የሚደናገር ሰው ስላለ ህዝቡ እንዳይደናገር እንደነዚህ አይነት ባንዳዎችም እናንተ ጋር በተለያዩ ብሔሮች ላይ እንዳይፈጠሩ በደንብ መዘጋጀት መከላከል ካለባችሁ ለመረዳት ለመዘጋጀት ይጠቅማቸዋል ብለን ነው። ለማንኛውም አብይ አህመድ ስለ ትግራይ ስለሚያገባው አይደለም ሂድና አግዛቸው ድረስለትም ብላለች አንድ ጊዜ። ህገ መንግስቱም አይፈቅድለትም። የትግራይ ህገ መንግስት ይሁን የኢትዮጵያ ህገ መንግስት ስለ ትግራይ ጸጥታ የሚያገባው የትግራይ መንግስት ነው። የትግራይ መንግስት እስካልጋበዘው ድረስ የትግራይ መሬት መያዝ አልነበረበትም። ማለት በየትኛው መስፈርት ነው ምዕራብ ትግራይ እያያዝኩት ብለው ሊነግረን የሚችለው? ትግራይ ማንም ይምረጥ ማንም የሚያገባው ሆኖ አይደለም። ትግራይ ካልጠፋች ተኝተን አናድርም የሚሉ ጠላቶች ስለሆኑ ትግራይ ለማጥፋት ሌትና ቀን እየጣሩ እያያችሁ ነው። እና ባንዳዎቹ ደግሞ አይ ህወሓት ስላስቀየመቻቸው ነው የሚል ሰውም አይታጣም። የፈለገውን ህወሓት ብጠላት
የፈለገው ልዩነት ቢኖር ከህወሓት ጋር ይቅርና ህወሓት ፖለቲካዊ ልዩነት አለኝ ብሎ ከህወሓት ጋር ከሰይጣንም ቢሆን ዘላለማዊ ልዩነት ነው ያለን ከሰይጣንም ጋር ቢሆን አብሮ ይህንን ስርዓት መገርሰስ የሚቻል ከሆነ የትግራይ ህዝብ ይህንን እንዲያደርግ ነው እኔ የምፈልገው። ማንም ይሁን ሻዕቢያ ተውትና ሻዕቢያ ሱዳን ምናምን ብሎ እንደዚህ አይነት ፕሮፓጋንዳ ሰርቶ ጽምዶ ማፍረስ አይችልም። ትግራይ ነፃ የሚያወጣ መንገድ የሚከተል ሁሉ ነፃ በምናወጣበት ሀገራችን ነፃ ለማውጣት ህዝባችን ነፃ ለማውጣት በምንሄድበት የተወሰነች ድንጋይ መወርወር የሚችል ጠላት ላይ የተወሰነች እርምጃ ማገዝ የሚችል አካል ካለ ከሱ ጋር አብረን ለመስራት የምንግደረደርበት ጉዳይ አይደለም ማለት ነው። እና ይቅርና ወጣት ሽማግሌም ቢሆን ታግሎ ሀገሩን ነፃ አውጥቶ ነፃ ሀገር መስርቶ በነፃነት እንደሚኖር በዚሁ አጋጣሚ ልንገራት ብዬ ነውና አፈሳ ከሆነ ግን ኦሮሚያ ላይ መዞር ይኖርብሻል። ስለዛ ዜና ከፈለግሽ እንደዛ መዞር ይኖርብሻል ለማለት ፈልጌ ነው። እና ይህንን ብዬ ዋናው ዛሬ ግን ትልቁ መረጃችን የነበረው አማራ ክልል ወጣቱ ከነቃ አሁን እኔ በደደቢት ያስተላለፍ ነው ዛሬ ለአንዳንድ ሰዎች ምክክር ኮሚሽን ውስጥ አሉ የተባሉት ሰዎች የምትቀርቧቸው ከሆነ ደውላችሁ ጠይቁ። ከአጀንዳዎቹ አንዱ ከተሰበሰቡት አማራ ክልል 4 ቦታ ላይ መሰንጠቅ ስለሆነ ያንን እንድትጠነቀቁ እንደ ትግል አጋራችሁ ለመናገር ነው፣ አስቀድመን ለመናገር ነው። እንዴ ካላመናችሁ ምናልባት መጨረሻ ላይ እንደዚህ አይነት መረጃዎች መጥተው አጀንዳዎች ተሰብስበው ይህንን ቀርቦ ነበር የሚል ዜና ከነሱ አፍ ትሰማላችሁ የሚል እምነት አለኝ። በዚህ እንቋጫለን ለዛሬ።